ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ብዙዎቻችሁ ብሩኬ ወይ ሀገር ወጣ ወይ የሆነ ቦታ ሄደ መስሏችሁ ሊሆን ይችላል። ግን ደግሞ ሌሊት አካባቢ ስቶሪ ፖስት አድርጎ ነበረ። እግዚአብሔር ሆይ ሸክሜን አቅልልልኝ እያለ ጸሎት ላይ ነው እሱ። ሌላ ቦታ አልሄደም እና ዛሬ እንግዲህ ትናንትና ሀይሚን ውጤቱን ክፈች ስትባል እምብየው ብሩኬ ከሌለ አልከፍትም ብላለች። ብን ብሎ ቢሄድስ እና ዛሬ እንግዲህ ብሩኬ ባለበት ሁሉም ባለበት እንግዲህ ውጤቱ ይነገረናል ማለት ነው። ትናንትና ጥርጣሬያችን የብሩክ ነው ብለናል፣ ግን ደግሞ የብሩክ ላይሆንም ይችላል ጋይስ፣ የብሩክ ላይሆንም ይችላል። ምናልባት ከኋላ የቀረበት ወይ መኪናውን ሊያቆም ወይ ምናምን ሊቀር ለኛን ሴንሲቲቭ ለማድረግ ይሆናልኝ ከኋላ ያስቀሩትና ላይሆንም ይችላል። እኛ ያው ግምታችን ነው አለን እንጂ ውጤቱ ተከፍቶ የብሩክ ነው አላሉንም። ገና ዛሬ ነው የሚታየው። እንግዲህ የብሩክ ነው ይባል አይባል ግምታዊ ነው። ብሩክ የጠፋ ሲሉ ሁላችንንም ሴንሲቲቭ ለማድረግ ይሆናል ይሄን ያደረጉት። አሁን አንዳንዴ ስጦታ ብሩክ እየሰጣት አሁን ባለፈው ማለት ነው የልደቷ ጊዜ እንደዚህ ተንበርክኮ ስናይ እኛ ቀለበት ነው ብለን ሴንሲቲቭ ሆነን ስንጠብቅ ግን ማታ ስጦታ ነው እንጂ ቀለበት አልነበረም እና እኛንም እንትን ለማድረግ ይሆናልኝ እንደዛ ከኋላ ቀርቶ አልመጣም ምናምን የሚል ነገር ያወሩት እንጂ እዛው ላይ አንድ ላይ ሆኖ የትም ሊሄድ አይችልም። ሲቀጥል ውጤቱን እንግዲህ ዛሬ እናያለን ማለት ነው። ትክክለኛ ውጤቱ ዛሬ ነው የሚነገረው። ሲቀጥል ደግሞ ውጤት የሚነገረው እዛው አንድ ላይ በተቀመጡበት እዛው ላይ እሽጉ ተፈቶ እንጂ ልክ እንደሌላ እንደ ሕክምና ውጤት ለአንዱ አንድ ወረቀት ለአንዱ እንደዛ አይደለም እኮ ውጤት የሚነገረው። አንድ ላይ ተቀምጠው ከዛ ተነቦላቸው በደንብ ተረርተውት እንዴት በቃ ማረጋገጫ ሁሉ ማህተም ሁሉ ያለው ነው። በነገራችን ላይ ትክክለኛ ዲኤንኤ እንደዛ ነው። ማህተም አለው። ከዚህም ቦታ እንደዚህ ተደርጎ ከንተና ተወስዶ ተብሎ እስከነስማቸው እስከነ እድሜ እስከነ ጾታ እስከ ሁሉ ነገራቸው በምን እንደተወሰደ በፀጉር ነው በደም ነው በዚህ በምራቅ ነው በምን እንደሆነም በደንብ ዲኤንኤ ያደረጉት ዶክተሮች አብራርተው እናትም አባትም ልጅም ባሉበት ነው የሚነገረው እንጂ ዝም ብሎ ወረቀት እንደ ፈተና ወረቀት ስም እየተጠራ የሚሰጥ አይደለም። ይሄ አይደለም፣ እንደዚህ አይደለም። ግን እነሱ እየቀለዱብን ይሆን እንደው ህፃን ስለሆኑ ዝም ብለው ምን እንደሚደረግ አላቅ ብለው ይሆን አላቅም። ወይም ደግሞ ህክምና ቦታ ውስጥ አልፈቀድ ብሎ ሊሆን ይችላል። ካሜራ ለምሳሌ እዮሃ ሚዲያ ምናምኖች ውጤቱን ተቀብለው አምጥተው ከዛ እነሱ ኃላፊነት ወስደው ነው አንብበው የሚሰጡት እንጂ እዛ ህክምና ቦታ ዶክተሮች ሲሰጣቸው ምናምን አይቀርጹም። በእርግጥና ላይፈቀድላቸው ይችላል። ግን ደግሞ አንድ ላይ ሆኖ አንብበው የሚያዩት ነገር ይሆናል ማለት ነው። እንዴት እንደሚያዩ እዛው ዶክተሮች ስለሚነግሯቸውና ውጤቱን ገና አላወቅንም። እኛን ሴንሲቲቭ ለማድረግ ይሆናል ከኋላ ያስቀሩት። እንደውኛ ግምታችን ብሩኬ ስለቀረ በቃ የሱ ነው ብለን ፈረድን እንጂ ላይሆንም ይችላል። ሰርፕራይዝ ልንሆንም እንችላለን። ብሩክ አባት ላይሆንም ይችላል። እዩ ልትጓረድም ትችላለች ገና ውጤቱ ስታይ። ምክንያቱም ከፍተው አላዩትም። አንድ ላይ ለማየት ነው የመጡት። ግን እነሱ እንዳየው አስመስለው ነው ከኋላ ቀረ ምናምን እያሉ የመጡተኝ እና ዛሬ ምናየው ይሆናል ነው ማለት ነው። ትክክለኛውን ነገር ዛሬ ፊት ለፊት ይነግሩናል። መቼም ደብቀውት አይቀሩም። በእኛ ፊት እንዳደረጉት በእኛ ፊት ነው የሚጨርሱት። ሲቀጥል ደግሞ እናንተማ ተመቻችሁ ፈትፍቱ አውሩ ምናምን ምትሉ እነሱም እየሰሩ ነው፣ እኛ ምን ሰራለን? በሚያወሩት ተደግፈን እናወራለን። መቼስ የወሬ ጥማት እንዳለብን ታውቃላችሁ። ሀበሻ ስንባል በጣም ወረኞች ነን፣ ወረኞች ነን። እንደ ቪዲዮ ነው አስተያየት የምንሰጠው እና አንዳንዴ እንደውም እኔ ድራማ ነው ላለው እያመለጠኝ። ሁላችሁም ምን እንደሆነ ታውቃላችሁ በደንብ የዩቲዩብን ባህሪ ታውቃላችሁ። ያው እኛ ምን ፈትፈት ጋይስ ምን ችግር አለው ብናገኝ? ፈጣሪ ሆይ ለምን ነው መስቀኑት? በኢየሱስ ስም የሰይጣን መንፈስ የቅናት መንፈስ የተወጋ ይሆን። አናታችሁን በዘነዘና ወይ በኩርኩም እንዳላቀልጣችሁ ዝም ብላችሁ ላይክና ሰብስክራይብ አርጉ። አናታችሁን ሳልላችሁ ከመምጣቴ በፊት ለምን ሰብስክራይብ አታረጉ? አናታችሁን በኩርኩም እንደው በአካል ማገኘሽ ቢሆን አንቺ ሰብስክራይብ አድርጊ። ቅምል ለናትሽን እማገኝሽ ቢሆን እያንዳንድ ሰብስክራይብ አድርጊ፣ ላይክ አድርጊ። ቅምል ለናትሽን በግድ ነው እንዴት ትላላችሁ? አዎ በግድ ነው። እና እናንተ ለምንድን ነው የማዳም ቆማችን ማታበረታቱት? ለሌላ ሲሆን ታሽቃብጣላችሁ፣ ለኛ ሲሆን ትሳደባላችሁና ሰብስክራይብ ብታረጉ ምን ችግር የለም፣ ባታረጉ ደግሞ ችግር የለው። ምክንያቱም እኔ የምተዳደረው በዩቲዩብ ብቻ አይደለም። ሀቢብቲ ላሜን ጠብር ግፍ አርጌ ጭቅጭቅ ማለት ውርድ ብሎብኝ ያን ሁሉ ቻል አርጌ ጨጓራዬ ቅጥል ንድድ ብሎ ከማዳም ጋር ተጋፍጬ ናምኖራው እና በትርፍ ጊዜ ተደብቄ የምሰራው ነገር ነው። ይሄ መዝናኛ ነው። በነገራችን ላይ እኔ ካላወሮ የሚደብረኝ ነገር ሰራው። ወይኔ ፈጣሪ ሆይ ትግስቱን ስጠኝ። የምር ሱስ ሆነብኝ ወሬ
ወይኔ ጉዴ ፈላኔ። ግን ይሄ ምላሴ እንዴት ነው ጧት ካላወራው ልፈነዳ ነው የምደርስ። ማታም እንደዚሁ ነው። ምን ላድርገው ጋይስ? እንዴ የወሬ ሱሴ እኮ ማለት ነው ሊያፈነዳኝ ነው። እና ካላወራውን አልችልም እና ማውራት አይቀርም። አልችልም ምን አልችልም። እናንተ በነገራችን ላይ እንደ ቤተሰብ አለላችሁ አይደለ? ጓደኛ የምታወሩት እዚህ ቁጭ ብላችሁ ምናምን ሲደብራችሁ እና ሲደብረኝ እኔ መዝናናው በእናንተ ነው። እዚህ ጋር በማውራት ከእናንተ ጋር ኮሜንት በማንበብ ስድቡንም እያየው ይስቃለው፣ የምታስቁኝን ምስቃለው፣ በእኔ የምትዝናኑትንም አብረን እንዝና። ዝም ብላችሁ ጀስት ፈታ ዘና ብቻ ነው። እኔ ፈታ ዘና ብቻ ነው። ታውቃላችሁ፣ እኔ ውሸት አላወራም ትቻለሁ። ውሸት ማውራት ከታውኩ ዘመናት አለፈኝ። አወራ ነበር ግን ታውኩ። ኧረ በስመ አብ! እንዴ የእናንተ ስድብ አስመራራኝ። መከራችሁኝ፣ ገሰጻችሁኝ፣ ተመልሻለሁ እና ማለት ነው እና ሀይሚ ራሱ እኮ እየሰከሱ ነው ታውቃላችሁ አይደለ? ግን እናንተ በቃ እነሱ ሲሆን ችግር የለውም፣ እኛ ሲሆን ግን ችግር አለው። በሰሩት ነገር አስተያየት እንሰጥና አንቺማ ሸቂ ምናምን የምትሉ ማለት ነው። $1 እና $2 አሁን ይሄ ብር ሆኖ ነው። ሲቀጥል ደግሞ ዩቲዩብ አሁን የሁሉንም ሰው ዩቲዩብ ቻናል እየዘጋ ነው እና በቅርቡ የኔ ራሱ እንደዛ ሊሆን ስለሚችል ብዙም አትቅኑ ማለት ነው። ደግሞ ከፍታለሁ ሌላ ግን ዩቲዩብ እየቀጣ ነው፣ ሁሉንም እየቀጣ ነው እና እኔንም ሊቀጣኝ ስለሚችል ዩቲዩብ ተምብሌል ፎቶ ምናምን ስለምጠቀም ይቀጣኛል እና ጸሎት አርጉልኝ እንዳይቀጣኝ። ምክንያቱም ማውራት ፈልጋለሁ ከናንተ ጋር ማውራበት ነው እንጂ ይሄ ትንሽ እኮ ነው። ለኛ እኮ አይከፍለንም ታውቃላችሁ። የምር አይከፍለንም። የሚከፍለው ለሌሎች በጣም የሚከፍላቸው ሰዎች አሉ። እኛ በቀን 3 ቪዲዮ ነው የምሰራው ታውቃላችሁ። እንዴት እንደሚያደክም የምር ዩቲዩብ ሰርታችሁ ብታዩት ድካሙን። ኦ ማይ ጋድ እንዴት ደክሜ አንድ ቪዲዮ እንደምሰራ ከዛ ቮይስ ኦቨር አርጌ ቪዲዮ ፊቴን ቀርጬ ከዛ አውዲዮ አርጌ ከዛ ፎቶ ተምብሌ ሰርቼ ስንት ለፍቼ እንደምሰራ ታውቃላችሁ። ለፍቼ እኮ ነው የምሬን ነው እና ዝም ብሎ አይደለም። ባገኝ እንኳን ግን ብዙም አላገኝም። በነገራችን የረባ ብር አይከፍለኝም። እኔን ሲጀመር በ3000 በ4000 ቪው የሚከፍል የሚመስላችሁ ሰዎች ብዙም አይከፍል እኮ ትንሽ ነው የሚከፍለው። ብቻ ግን ለቤተሰብ ለቡና ለበርበሬ ለምናምን ይሆናል። ብትሰሩ ያዋጣችኋል። አዎ አልክድም። አዎ ሀይሚና ብሩክ የኔ ውዶች የኔ ማሮች በጣም እንደምወዳችሁ ታውቃላችኋል። ምንም ቢሆን በእነሱ ማለት ነው ትንሽ ይከፍላል። አይካድ ነገር ነው። ግን ይሄን ያክል አይደለም። በጣም የሚያስገበግብ ገንዘብ አይደለም። እናማ ዛሬ እንግዲህ ውጤቱን እናያለን ማለት ነው። ውጤቱ ምን እንደሆነ እናያለን። ይነግሩናል ፊት ለፊት መጥተው። ብሩኬ ያው እኛን ሴንሲቲቭ ለማድረግ ነው ከኋላ የቀረው እንጂ ጠፍቶ ወይም የትም ቦታ ሄዶ አይደለም። አለዛው ከኋላ ተቀምጦ መኪና ውስጥ ተቀምጦ ነው እና ሀሰን ልኮ ሀይሚ ጠፍቷል ብሏት ብሎ ሀይሚ ነው ሰርፕራይዝ ለማድረግ ወይም ደግሞ ለቪዲዮ ነው እንደዛ አረጉት እንጂ ዛሬ ብሩኬም ይገኛል። ሀይሚን ብሩኬም እዩም ሁሉም ባሉበት እንደተሰበሰቡ ውጤቱ ይነገራል ማለት ነው። ከተቀየረ ድጋሜ ዲኤንኤ ይደረጋል። ካልተቀየረ ደግሞ እዩ ትጓረድና እያነፈጨለች ወደ ቤቷ ትሄዳለች ማለት ነው። በቃ ይሄ ነው። ሌላ ምንም ሊሆን አይችልም።